የዛሬ እራት ምንድነው? ዛሬ ደግሞ ይሄንን የመሰለ ቆንጆ የሜክሲካን ስታይል የሆነ የቢፍ ራፕ አሰራር ላሳያችሁ ብዬ አሰብኩኝ። መጀመሪያ ሽንኩርቴን ወስጄ እንደዚህ በኦሊቭ ኦይል ጥብስ አደርገዋለሁ። ከዛ በኋላ የተፈጨ ስጋ ነው፣ ይሄን የተፈጨ የበሬ ስጋ እንደዚህ ከሽንኩርቴ ጋር አቁላለዋለሁ። እሱ እንደተቁላላልኝ ደግሞ ቶማቶ ፔስት ወደ 1 የሾርባ ማንኪያ የሚሆን አድርጌ የተለያዩ ቅመሞች እንደ የበርበሬ ፓውደር፣ ስሞክድ ፓፕሪካ የመሳሰሉትን አደርጋለሁ። ከዛ ደግሞ የበቆሎና ቦሎቄ ነው መሰለኝ ይሄ እነሱን አድርጌ በደንብ አቁላላለሁ። ካጠገቤ ሩዝ እየቀቀልኩኝ ነበረ። ልክ እሱ እንደበሰለልኝ ወደ 10 ደቂቃ በኋላ ሩዜን ወስጄ ቅልቅል አደርጋለሁ። እኔ ዛሬ የምጠቀመው ቡኒ ወይ ደግሞ ጥቁር ሩዝ ነው፣ ብራውን ሩዝ ነው እና እንደምታዩት ቅልቅል ይሄንን የሚመስለው ሽታው ጥፍጥናው ልነግራችሁ አልችልም። ጨውና ትንሽዬ ጥቁር ቁንዶ በርበሬ ማድረግ እንዳትረሱ። ቂጤን ሞቅ ካረኩኝ በኋላ እነዚህን የተለያዩ ነገሮች ከቅልቅሌ ጋራ አረግበታለሁ። ስለዚህ የሞቀ ቂጣይ ላይ መጀመሪያ የሰራነውን የቅልቅላችንን ካረኩኝ በኋላ የቶማቶ ሳልሳ ይሄንን ቤት ውስጥ የሰራሁት ነው። ቶማቶ፣ ቃሪያዎች አርጌ የሰራሁትን ከዛ አቮካዶና ቺዝ በደንብ እንደዚህ ካረኩኝ በኋላ ሌሎች ነገሮችን መጨመር ትችላላችሁ። እኔ ግን ይሄ ጥፍጥናውና ጤነኝነቱ ራሱ በጣም ጤነኛ የሆነ እራት ስለሆነ እንደዚህ ጥቅልል ካረኩትም በኋላ ወስጄ እሳት ላይ ትንሽዬ ለ2-3 ደቂቃ በሁለቱም ሳይድ ገልበጥ እያረኩኝ ጠብሰዋለሁ። እሱ ምንድነው የሚያደርገው ሙቀትና ቆንጅዬ ክራንችነት ይሰጠዋል። ይሄንን ይመስላል እንደሚሰማችሁ እና ስትቆርጡት ትኩስ የሆነ ቺዛችሁ ትንሽዬ ቀለጥ ብሎ ይሄንን የመጨረሻ ውጤት ታገኛላችሁ። አብሮ ለመብላት እኔ እነዚህን ትንንሽዬ ክሪስፖች ማለት ነው መርጫለሁ ዛሬ። እሱን አርጌ በሳልሳዬ አርጌ ጥቅልል አርጌ ምርጥ የሆነ የዛሬ እራት ይሄንን ይመስላል። እንግዲህ ሌሎችም ሰሞኑ ማለት ነው ቆንጅዬ የዛሬ እራት ቪዲዮዎች ይዤላችሁ መጣለሁ። ስለዚህ ማትከተሉ ሰዎች ተከተሉኝና ይሄን ቪዲዮ ከወደዳችሁት ላይክ መስጠት እንዳትረሱ። በተረፈ መልካም ማዕድ